ስና ያለው መሰለ አራት የወዲኛው ሽንት ቤት መካከለኛው ምንድነው እንደዚህ ቆረጣላ መሐላ ይሄ እኮ ትልቅ ነው እንትኑ ኩሽናና እንደገና ይሄ ደግሞ እንትን ተብሏል ይሄኛው ደግሞ ሽንት ቤቱም ተሰርቷል ሽንት ቤቱ ተቆፍሯል ይሄ ደግሞ መሃል ቤትና ሰርቪስ መሃል ክፍተቱ የራሱ ጓሮ ግቢ ይሄ ራሱ ነው መዝናኛ ነው በቃ የፈለገ ነገር መስሪያ ነው መዝናኛ ነው ቤቱ ድብራብ ላይ ቀረ ተገንብቷል አይደል ዙሩ ጋሽ አሁን አንተ ቤቱን ወዲርካ አይደል ቤቱን ወዲጆ እኔ እኮ እንዴስ ምን ላይ እኮ ልጅ ብታገኝ ነበር አይሽ ግን ተማኳያ አነራቢ ቢይ እንጂ ስርፋውንም ቤቱን ወዲጃለ እኮ በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቻናሌ ቤተሰቦች ዛሬ አዲስ ነገር ይዤላችሁ መጥቻለሁ 90 ቆርቆሮ የሚሸጥ 40 ቆርቆሮ የያዘ ሰርቪስ ከስተጀርባው ውሃ የገባለት ቆጣሪ የገባለት ቤት ነው ማለት ነው ሀባይቦችዬ መስመሩ ቢያንስ ሁሉም መስመር ፕላን ይወጣለትና መስመር ዳር የሆነ ቤት ነው ግቢው አልታጠረም ውስጡ ዲሽ ሆነው ውስጡ ጂፕሳም ብቻ ነው የቀረው 5 ክላስ አለው ማለት ነው ሀባይቦችዬ በደራግር ተገርፏል ከናጋው ዝርዝር እነግራችኋለሁ እስከ መጨረሻው ቪዲዮውን ተከታተሉት ለገዛ የመጣ አካልም ነበረ ነገር ግን ልጅቱ የመቻል አቅም ስላልኖራትና የሚሸጥ ቤት ነበራት ያስከሚሸጥ ጊዜ ስላጣች ነው ለተተው የቻለችው ቪዲዮውን እስከ መጨረሻው ይት በጣም ሀሪፍ ቤት የተባለ ነው እንግዲህ መስጊዱ በስተጀርባው ነው ሁለተኛ ነገር ደግሞ በየት መሰላችሁ በዚህም በእንትኑ ለጎረንጅ መስመር ቅርብ ነው ለሰኮሩ መስመር ቅርብ ነው አማሳኝ ቦታ ላይ ነው ማለት ነው ለምሳሌ አህመድ ወፍጮ የሚባል አለ በሱ በላይ ከፍ ብላችሁ ስትሄዱ ነው የምታገኙት ማለት ነው ቢያንስ አካባቢውን ራሱ በጣም ወደት ነበር ሰውየው ትንሽ ቪዲዮውን ድምጽ ቀርጬ እዛው አስቀምጬላችኋለሁ የሰዎቹን ሐሳብ ሌላም ሰው ያለኝ ነበርና በጣም ለየት ያለ ነገር ነው ማለት ነው በጣም ደስ ይላል ቢያንስ አሁን ላይ ህገወጥ ቦታ 850 ሺህ ብር እየተሸጠ ነው ማለት ነው 850 ሺህ ብር ተሸጠ ማለት ቆጣሪ ደግሞ 50 ሺህ ብር ነው ማስገባት የሚቻለው አሁን ላይ ማለት ነው በባለፈው አሁን ወር ሆኗቸዋል 40 ሺህ ብር ያስገባሉ አሁን ደግሞ ቀጣይ ይጨምራል ማለት ነው እኔ ቆጣሪ ሳስገባ በስንት ሺህ ብር መሰላችሁ በ3 ሺህ ብር ነው እስከሁሉም እስከቆጣያቸው ስንት ፈጀ እስከገመሪው 5 ሺህ ብር ነው ማለት ነው እንግዲህ ቀን በህዴ ቁጥር ሰዓት በህዴ ቁጥር ጭማሪ እንደሚኖር የታወቀ ነው ማለት ነው እናም ድሉን ተጠቀሙበት እላችኋለሁ ሀባይቦችዬ ሰፈሩ በጣም ያምራል ሰፈሩ ደግሞ ሁሉም ሰው በቃ ቤቱን አስውቦ ቤቱን አሰማምሮ ቤቱ ደግሞ ማለት ያኔ ሁሉም እንደ ቤቱ ነው በርግጥ ነገር ግን ይሄ የእናንተ ምኞት እስከሆነ ድረስ አሰማምሮ አስውቦ መንጣት ነው ህልማችሁ እኔ ለእናንተ ህልም አለሁላችሁ እላችኋለሁ ሀባይቦችዬ የዛሬው ቪዲዮ ይሄንን ይመስላል ከወደዳችሁት ላይክ ሼር እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉት ገና ስትገቡ ላይክ አድርጉ ማለት ነው ለብዙ ሰው ይድረስ አቅም ያለው ሊኖር ይችላል አቅም ያለው ይገዛዋል ማለት ነው አቅም ያለው ደግሞ ይተዋዋል ማለት ነው እንግዲህ 90 ቆርቆሮ ዛሬ በ800 ብር ሂሳብ እንኳን ቢባዛ ስንት ነው 4 ክላስ አለው የመጀመሪያዋ ሻወር ቤት ናት መካከል ላይ ሰፊው ደግሞ ለሽንት ቤት ናት የመጀመሪያዋ መካከል ላይ ደግሞ ለሻወር ቤት ትቆረጣለች ከዛ ሶስተኛዋ ደግሞ ሁለተኛዋ ያቺ ውስጥ ለውስጥ ነው በር የላትም ያወዛው በሽንት ቤቱ ዘንድ ነው የሚከፈለው ማለት ነው ከዛ ሁለተኛዋ ደግሞ ኩሽና ናት ሶስተኛዋ ደግሞ የምትከራይ ሰርቪስ ናት ማለት ነው እና ግልጽ ነው ብዬ አስባለሁ ግልጽ ሳልሆነላችሁ ደግሞ ሪከርድ አስቀምጡልኝ ይሄ ኮሜንት አስቀምጡልኝ ኮሜንት መልሳለሁ ኮሜንታችሁ ተመችቶኛል ብዙዎቻችሁ ደግሞ ሰብስክራይብ አርገንሻል ለቤትሽ አዲስ ነኝ ይሄ ወግድ ይሰራሉ ያልሽ ልጅ ኢንሻአላህ ሰሞኑን የኔን ኪችን አሳያችኋለሁ ብዬ ቃል ገብቻላችኋለሁ ማለት ነው በኔ ኪችን መሰረት ትረዳላችሁ ከዛም በኋላ ለብዙዎች ትምርት ይሆናል ማለት ነው ከሚሴ ከምታዙ የትራንስፖርት ከምትበሉ ኃላፊነት እየወሰድኩ ጻጻፍላችኋለሁ ከሰዎች ጋር አገናኛችኋለሁ ማለት ነው
እና በዚህ መልኩ ስራ ጀምራለሁ ማለት ነው። ስለ ጋራጅ ቤቱ ያለውን ነገር አስቀምጥላችኋለሁ። አንዷ እህቴ ደግሞ ከሚሴ ተማዝ ቪዲዮ ጥራት አድርገሽ ቀርጭልኝ ከነዋጋው ብለሽኛል። ነገ አዲስ ኪችን የሚወጣለ ነገ ወይም ከነገ ወዲያ ያንን ኪችን እለቅልሻለሁ ማለት ነው። በዛ በኪችኑ መሰረት ያለውን ሀሳብሽን ታስረጅኛለሽ ማለት ነው ሀቢብቲ። 350 ሊትር ሮቶ ስንት ነው ያልሽ? ደግሞ 350 ሊትር ሮቶ ስንት እንደው በሰዓቱ አላውቅም፣ ግን ጠይቄ እነግርሻለሁ ማለት ነው። ኮሜንታችሁን ሁላችሁንም አነባለሁ። ለቤትሽ አዲስ ነኝ ጎበዝ ጠንክሪ ጀግና ያልሽ ደግሞ በጣም አመሰግናለሁ። በጣም ወዳችኋለሁ። ሁላችሁም ኮሜንታችሁ ያስደስተኛል። ቪዲዮዬንም ስለምትከታተሉኝ በጣም ያስደስተኛል ማለት ነው። ተደስቻለሁ። አመሰግናለሁ። ዛሬ ገበያ በመሆኑ ትንሽ ቪዲዮ ኤዲት አላደረኩም ነበር፣ በሰዓቱ አለቀኩላችሁም። እንግዲህ ሀዋፍ በሉ ማለት ነው ሀባይቦችዬ። በሰዓቱ እንደምትጠብቁኝና በሰዓቱ እንደምትፈልጉኝ አውቃለሁ። ነገር ግን ትንሽ ቢዚ ሲሆን ደግሞ ሰዓት ያጥረኛል ማለት ነው ሀባይቦችዬ። ትረዳላችሁ ብዬ አስባለሁኝ። እናንተ ያልተረዳችሁኝ እና ታዲያ ማን ይረዳኛል እላችኋለሁኝ። በጣም ወዳችኋለሁ። ያሰባችሁት ይሳካላችሁ። ከወደዳችሁት ቤቱን የወደደው ቀርሞ ይገዛዋል ማለት ነው። እንግዲህ ይሄንን ይመስላል። የልጅቷ አባት ከሰኮሩ ነበር የመጣው፣ ነገር ግን ሁለቴ ተመላልሷል። የፊተኛውን ቪዲዮ የለቀኩትን መጥቶ አይቶታል። ያንን ብዙም አልወደደው። ያሁኑን ግን በጣም ወዶት ነበር እውነት ለመናገር ማለት ነው።